ከጫካ አናብስት ጋር የሚኖሩት መነኩሴ ታሪክ። ታሪኩ የሚጀምረው በደቡባዊ ግብጽ ኒሳ ከምትባል ሀገር ነው። በዛም ቦታ እግዚአብሔርን በማምለክ ይኖሩ የነበሩ ደጋግ ባልና ሚስት ይህን ክቡር ጻድቅ ደግና ንጹሕ አባት ወልደዋል። መጽሐፍ በእናትህ ሆድ ሳለህ አውቄሃለሁ ከማኅፀንም ሳትወጣ ቀድሼሃለሁ እንዳለ ገና በእናቱ ማኅፀን ጀምሮ መረጠው። ሥራውንና ትዕግሥቱን ትሕትናውንም አይቶ ቀደሰው። ይህ አባት ከተወለደ ጀምሮ ልብስን ይለብስ ዘንድ አልወደደም። እግዚአብሔር በሰውነቱ ሙሉ ጸጉር አበቀለለት እንጂ ይህም ሰውነቱን እንደ በግ ጸጉር የሚሸፍን ነበር። ጺሙ ያማረ እንደ ቁራ የጠቆረ ነው፣ እንደ ነጭ ሐር የተጎነጎነ ነው። ግርማው እንደ አንበሳ የሚያስፈራ የሚያስደነግጥ፣ ቁመቱ እንደ ዘንባባ የረዘመ፣ መዓዛው ዋጋው ብዙ እንደሆነ ሽቱ ጣፋጭ፣ ፊቱ እንደ እግዚአብሔር መልአክ የሚያበራ፣ በምድር ላይ እህልን ያልቀመሰ ትጉህ። የዚህን አባት የትሩፋቱን ነገር ለመናገር ባሰብኩ ጊዜ ቃል ያጥረኛል። ገድልና ትሩፋቱ በባህር ዳር ካለ አሸዋ ከዝናብ ነጠብጣብ ይልቅ ይበዛል። የተከበራችሁ ምዕመናት ሕዝበ ክርስቲያን ሆይ በዛሬው መርሃ ግብራችን በእግራቸው ትቢያ አራዊትን የሚመግቡ እንደ ነቢዩ ኤልያስ በእሳት ሰረገላ የሚጓዙ ምግባቸው ምስጋና የሆነ በምድር ላይ እንደ መላእክት የኖሩ እልፍ አእላፋት አጋንንትን ተዋግተው ድል ማድረግ የቻሉ የእግዚአብሔር አገልጋይ መላእክት በክንፋቸው ተሸክመው የሚያጓጉዙት የነቢያትና የሐዋርያት ዘመዳቸው የእመቤታችን ወዳጅ በዚህ ዓለም ሲኖሩ ምግብን ያልቀመሱ ልብስን ያልለበሱ ውሃን ያልጠጡ መናኝ ጻድቅ ንጹሕ ንዑድና ክቡር የሚሆኑ የአባታችን የአቡነ ገብረ መንፈስ ቅዱስ የአቡነ ገብረ ሕይወትን ታሪክ ይዘንላችሁ ቀርበናል። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይህ ዝግጅት በዓለም ዙሪያ እንዲዳረስ የአባታችን የገድላቸው ዜና በብዙ ቦታዎች እንዲታወቅ ቪዲዮውን ላይክ በማድረግ ይጀምሩ። የአባታችን የገብረ ሕይወትን ገድላት በተከታታይ ፕሮግራሞች ያዘጋጀንላችሁ ሲሆን ቀጣይ ክፍል እንዲደርሶ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ይጠብቁን። ይህ እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የክቡር አባታችን የአቡነ ገብረ ሕይወት የአቡነ ገብረ መንፈስ ቅዱስ እውነተኛ ገድል ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ክቡር አባታችን ገብረ መንፈስ ቅዱስ ከደቡባዊ ግብጽ ከታችኛው አውራጃ ኒሳ ከምትባል አገር የወጣ ገዳማዊ ነው። አባቱም ከደጋግ ሰዎች ወገን የሆነ በምድረ ግብጽ የሚገኝ አንድ ደግ ሰው ነበር። ስሙም ስሞን ይባላል። የሚስቱም ስም አትሌሲያ ይባላል። ሁለቱም እንደ ዘካርያስና እንደ ኤልሳቤጥ እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። ነገር ግን ልጅ አልነበራቸውም። ደስ የሚያሰኛቸውን ልጅ እንዲሰጣቸው በቀንና በሌሊት እግዚአብሔርን ይለምኑት ነበር። ጧሪ ቀባሪ በሌላቸው፣ አሳዳጊ ለሌላቸው፣ ልዩ ልዩ ችግር ላለባቸው ሁሉ ምጽዋትን ይሰጡ ነበር። አቅሌስያም ለ30 ዓመት ያክል መካን ነበረች። ልጅ ስላልነበራትም ዘወትር ታለቅስ ነበር። ከዚህ በኋላ ባሏ ስምዖን አቅሌስያን እግዚአብሔር የዘካርያስን የኤልሳቤጥን የሐናንና የኢያቄምን ጸሎት እንደሰማ የእኛን ልመና ቢሰማ ነይ እንለምን አላት። አቅሌስያም እሺ አለችው። ሁለቱም በብዙ እንባና በብዙ ሐዘን ጸልዮ ከዕለታት ባንዱ ቀንም አቅሌስያ ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ቆማ ለብዙዎች አርአያ የሚሆን ንጽሕናን የሚወድ ፍቃድህን የሚያደርግ አንተን ደስ የሚያሰኝ ልጅ ስጠኝ ብላ ጸለየች። ያን ጊዜም አብ ወልድ መንፈስ ቅዱስ ራሳቸውን ዘንበል አድርገው በአንድ ቃል ተናገሩ። ክቡር ከሰማይ ከምድር ከፍ ከፍ የሚል ከሚካኤልና ከገብርኤል ጋር በክብር የሚስተካከል ክህነቱ እንደ መልከ ጼዴቅ ንጽሕናው እንደ ነቢዩ ኤልያስ እንደ መጥምቁ ዮሐንስ የሆነ የክቡር የነቢያት የሐዋርያት ጋር የሚተካከል ልጅ ትወልጃለሽ አሏት። እርሷም ይህን ሰምታ ደስ እያላት ወደ ቤቷ ገባች።
በማግስቱም በቤቷ በር ተቀምጣ ሳለች በዚያች ሀገር የሚኖር ቄስን መስሎ መንፈስ ቅዱስ ጎበኛት። ሰላም ላንቺ ይሁን፣ ሁልጊዜ የሚያሳዝንሽ የሚያስለቅስሽ ምንድን ነው? ልመናሽ በእግዚአብሔር ፊት ተሰምቶልሻልና ደስ ይበልሽ አላት። አቅሌስያም በሥራ ሁሉ በፈጣሪዬና በመድኃኒቱ ደስ ይለኛል፣ ሆኖም ግን ልጅ በማጣት አዝናለሁ፣ አለቅሳለሁ አለችው። መንፈስ ቅዱስ ተነስቶ በፊቷ ቆሞ እፍ አለባት። ከዚህ በኋላ ከእርሷ ተሰወረ። አቅሌስያም ልጅ እስካገኘችበት ጊዜ ድረስ በፍጹም ፍቅር ፍጹም ልቅሶን ታለቅስ ነበር። የእመቤታችንን ስዕል ባየሽ ጊዜ ከፍቅሯ ብዛት የተነሳ ነፍስ እንደተለየው ሆነች። ደስ የሚያሰኝሽን ልጅ ስጭኝ፣ ደስ የማያሰኝሽ ከሆነ ግን ማኅፀኔን ዝጊው ብላ ጸለየች። በቀርቦ ዘመንም ከቅዱሳን አንስት አንዲቱ ያደረገችውን በቅዱስ መጽሐፍ ሰምተናልና እርሷ የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም እግዚአብሔር ቃል ልትጠይቀው ሄደች። እግዚአብሔርም 2 ልጆችን በማኅፀኗ ሰጣት። 2ቱም ልጆች በአንቺ ይወለዳሉ፣ አንዱ ከአንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ልጅ ስለ ማግኘቷ የእግዚአብሔርን ቃል ልትጠይቅ ሄደች። የፍቅሯንም ጽናት ባየች ጊዜ እመቤታችን ስዕል ዘንበል ብላ እነሆ ጸሎትሽ፣ ልመናሽ በእግዚአብሔር ፊት ተሰማ፣ አንቺን ደስ የሚያሰኝ ልጅንም የሚያገለግል ለሕዝብ ሁሉ አባት የሚሆን ልጅ እግዚአብሔር ይሰጥሻል አለቻት። አቅሌስያም ከእመቤታችን ስዕል ይህን የምሥራች ቃል ሰምታ ፍጹም ደስ አላት። ወደ ቤቷ ሄደች። የእመቤታችን ስዕል እንዳበሰረቻት ለባሏ ነገረችው። ሁለቱም በአንድነት ደስ አላቸው፣ እግዚአብሔርንም አመሰገኑት። በዚያችም ሌሊት መጋቢት 29 ቀን እመቤታችን እንዳበሰረቻት አቅሌስያ ጸነሰች። በታኅሳስ 29 ቀንም ደምግባቱ ያማረ ወንድ ልጅን ወለደች። እናትና አባቱ ዘመዶቹም ደምግባቱ ያማረ ሁለመናው የተዋበ ልጅ መሆኑን ባዩ ጊዜ እጅግ ደስ አላቸው። በዚያችም ቀን መልአኩ ቅዱስ ገብርኤል መጥቶ አቅሌስያን ይህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባላል ብሏት ከእርሷ ተሰወረ። በዚያችም ሰዓት ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ። ከዚህ በኋላ እናቱ አላቀፈችውም፣ ቁሞ ኖረ እንጂ የእናቱን ጡት አልጠባም። የዚህን ዓለም ጣዕም አላወቀም፣ ልብሱንም አልለበሰም። ያን ጊዜ ከዚያ የነበሩ ያዩ የሰሙ ሁሉ አደነቁ። እናቱም ፈጽም አደነቀች። 40 ቀን ከሞላው በኋላ ወደ ቤተ ክርስቲያን ወሰዱት። ሥርዓቱ የሚያዘውን ሁሉ ፈጸሙለት። ስሙንም መልአኩ ቅዱስ ገብርኤል እንዳወጣለት ገብረ መንፈስ ቅዱስ አሉት። ከዚህም በኋላ ያ ሕፃን 2 ዓመት ኖረ። እግዚአብሔር ዓይነ ልቦናውን አበራለት፣ አንደበቱን ከፈተለት። በሞግዚቲቱ ጉልቦት ላይ ሆኖ ለሥላሴ ሰግዳለሁ ብሎ ሰገደ። ወደ መሬትም ወርዶ በግንባሩ ሰገደ። ሞግዚቲቱም እመቤቴ ያዘዘችኝን አጠፋሁ ብላ እጁን ያዘችው። እናቷ አቅሌስያ ለሞግዚቲቱ ይህ ልጅ አፈር እንዳይነካው ብላት ነበርና፣ ሕፃኑ ገብረ መንፈስ ቅዱስም እናቴ አሳዳጊ መሬት ስለነካኝ አትዘኚ፣ አታልቅሽ አላት። ከመሬት ተፈጥሬያለሁና ወደ መሬትም ተመልሼ እገባለሁ። ሞግዚቲቱም ይህን በሰማች ጊዜ አንተ ሕፃን ነህ፣ አነጋገርህ ግን እንደ አዋቂ ሰው ነው አለችው። ሕፃኑም እኔ ወደ ገዳም እሄዳለሁ፣ ሥጋዬን እፈትነዋለሁ፣ ሥጋዬን ለነፍስ ያስገዛለሁ፣ እንዲሁም የነፍሴን ድህነት እሻ ዘንድ እንዲህ ይሻለኛል አላት። ሞግዚቲቱም በሕፃኑ አነጋገር ፈጽማ አደነቀች። ከ3 ዓመት በኋላም መላእክት እየመሩት ወደ ገዳም ወጣ። ሞግዚቲቱም ከአጠገቧ ፈልጋ ባታችው ጊዜ እጅግ ደነገጠች፣ መሪር ልቅሶንም አለቀሰች። ጌቶቼ ምን ይሉኛል? ምንስ እመልሳለሁ? እያለች አለቀሰች። የመጥፋቱ ወሬ በእናቱና በአባቱ ዘንድ በተሰማ ጊዜ ሁለቱም እየተሯሯጡ ሄዱ። ልጃችን ምን ሆነ? ምንስ ያስለቅስሻል? አሏት። ሞግዚቲቱም ሕፃኑን አጣሁት፣ የሆነውን አላውቅም፣ ከዚህ በፊት ወደ ገዳም ሄዳለሁ ብሎኝ ነበር ብላ የነገራትን ሁሉ ነገረቻቸው። እናትና አባቱም የነገረቻቸውን ሰምተው ልብሳቸውን ቀደው በራሳቸው ላይ ትቢያ ነሰነሱ፣ ፈጽመውም አዘኑ። ከዚህ በኋላም የሮም ንጉሥ የሹሙ የስምዖን ልጅ እንደጠፋ ባየ ጊዜ ሹማምንቱን አስከትሎ እናት አባቱን ሊያጽናና መጣ። ስምዖንም ቁጥራቸው 100 የሚሆኑ አገልጋዮችን ለፍለጋ በሀገሩ ሁሉ 2 ነው እንዲኑ ሄዱ አዘዛቸው። ለእያንዳንዳቸውም 99 ወቄት ወርቅ ሰጣቸው። የልጄን ዜና ለነገረኝ የገንዘቤን እኩሌታ ሰጠዋለሁ፣
ከመገዛትም ነፃ አወጣዋለሁ አላቸው። ወታደሮቹም ልጁን ገብረ መንፈስ ቅዱስን ይፈልጉት ዘንድ ከሹሙ ከስምዖን በታዘዙት መሠረት ሁለት ሁለት እየሆኑ ወደ የሀገሩ ሁሉ ሄዱ። ሲሄዱም ገባዖን ከምትባል አገር ደረሱ። ምጽዋት ሲሰጡም ሕፃኑ ገብረ መንፈስ ቅዱስ ከአሕዛብ ጋር ሲከራከር አገኙት። አባታችን ገብረ መንፈስ ቅዱስ እንደሆነ ግን አላወቁም ነበር። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ተገልጾለት አወቃቸው። በልቡም እኔን ይፈልጉ ዘንድ የተላኩ የአባቴ ወታደሮች እንሆ አለ። እናንተ ወንድሞቼ ከወዴት የመጣችሁ ናችሁ? እናንተ አማኞች ስትሆኑ ወደ አሕዛብ አገር ለምን ገባችሁ? አላቸው። የሹሙ ልጅ እንደጠፋና የፈልጉት ዘንድ እንደተላኩ ነገሩት። አባታችን ገብረ መንፈስ ቅዱስም መለሰላቸው፣ በዚህ ልጅ ምክንያት ብዙ ሐዘን፣ ብዙ መከራ ያገኛችሁ የሹሙን ልጅ በሕይወትም ቢሆን በሞትም ቢሆን አታገኙትምና በእርሱ ምትክ ሌላ ልጅ ይወልዳሉ። ስሙም ኖብ ይሉታል። ትርጓሜውም የመካን ልጅ ማለት ነው። በሰላም ወደ የሀገራችሁ ተመለሱ ብሎ ይህንን የትንቢት ቃል ለጌታችሁ ለስምዖን ንገሩት አላቸው። ወታደሮቹም ወደ የሀገራቸው ተመለሱ። በደረሱም ጊዜ የተባለውን ትንቢት ለጌታቸው ለስምዖን ነገሩት። እናትና አባቱ ግን ከወታደሮቹ ይህንን ቃል በሰሙ ጊዜ እጅግ አዘኑ፣ በማዘንም ኖሩ። ነገር ግን ከዚህ በኋላ ኖብ ተጸነሰ። የእግዚአብሔር ፍቃድ ይሁና ብላ አደነቀች። ጊዜው ሲደርስ ወንድ ልጅ ተወለደ። ልጃቸው ባዩ ጊዜ ሐዘናቸው ወደ ደስታ ተለወጠ። ስሙንም ኖብ አሉት። ኖብ ማለት የመካን ልጅ ማለት ነውና። አባታችን ገብረ መንፈስ ቅዱስም ወደ ገዳም እየሄደ ሳለ ላቡ እንደ ክረምት ዝናብ ሆኖ ወደ መሬት ይወርድ ነበር። ከዕለታት አንድ ቀን ሥጋውን ሲገስጽ ሰውነቱን ሲዘልፍ ሰይጣን አንደበቱ የለሰለሰ ሰው መስሎ መጣ። ሕፃኑን ሰላም ላንተ ይሁን፣ ለምን ታዝናለህ? አለው። አንተ ሕፃን ነህና ምክሬን ስማኝ። እኔ ሽማግሌ ነኝና ከመጻሕፍት የሰማሁትን እነግርሃለሁ። ብርድ፣ ረሃብ እግዚአብሔርን ያስረሳዋልና የወደድከውን እየበላህ እየጠጣህን በአባትህ ቤት መኖር ይሻልሃል ብሎ መከረው። አይለ ልቦናው ብሩህ የሆነ ሕፃን ገብረ መንፈስ ቅዱስም አካል ሽማግሌ ይመስላል፣ አነጋገር ግን የውሸት ነው። ወደ አባትህ ቤት ሂድ የምትለኝ ጌታችን በወንጌል አባቱን፣ እናቱን፣ ሚስቱን፣ ወንድ ልጁን፣ ሴት ልጁን፣ እርሻውን፣ ወርቁን፣ ብሩን ስለ ስሜ የተወ በዚህ ዓለም 100 እጥፍ ዋጋ ያገኛል፣ ወዲያውም ዓለም የዘላለም ሕይወትን ይወርሳል ያለውን አልሰማህምን? አለው። ሰይጣንም ሕፃኑን እኔ መልካም አደረግኩልህ፣ በረሃብ በጥም እንዳትሞት መከርኩህ፣ አንተ ግን ክፉ ትመልስልኛለህ፣ እኔ ግን ታገሳሃለሁ። አንተ የዋህ ሕፃን ነህና ልጄ ሆይ ወደ አባቴ ቤት መሄድ ከፈራህ ከዚህ በረሃብ በጥም በብርድ እንዳትሞት እህል ብላ፣ ውሃ ጠጣ፣ ቅጠል ልበስ አለው። ሕፃኑም መልሶ ከእኔ ራቅ፣ አንተ ግን ሽማግሌ መስለህ ነፍሴን ልታጠፋት ትመክረኛለህና ለፈጣሪ ምን ይሳነዋል? ለወደደው ሰው ድንጋዩን ዳቦ ውሃውን ጣፋጭ ወይን ያደርግለታል። የፀሐዩን ሐሩር ቀዝቃዛ ያደርግለታል፣ ብርዱንም ሞቃት ያደርግለታል። የደረቀችውንም ምድር በዝናብ ያጠግባታል። ያን ጊዜም ቅጠሎች ታወጣለች፣ ፍሬዎችን ታፈራለች፣ ፍጥረታትንም ሁሉ ትመግባለች። ሰይጣንም ከሕፃኑ አንደበት ይህን በሰማ ጊዜ ራሱን አዘንብሎ አዝኖ ቆመ። ሕፃኑም ማንሳት አልተቻለውምና። ሕፃኑም ሰይጣን ነፍስ ለማጥፋት ሲያዝን አይቶ አንተ ርጉም ከእኔ ራቅ አለው። በፈጣሪ በኢየሱስ ክርስቶስ ኃይል ወደ ገሃነም ውረድ ብያዝሃለሁና አለ። ያን ጊዜ እግዚአብሔር መልአክ ከሰማይ ፈጥኖ ወርዶ ምድርን ሰንጥቆ ወደ ገሃነም ወረወረው። ከዚህም በኋላ አምላኩን እያመሰገነ ሳለ ጌታ ከእናቱ ከእመቤታችን ጋር ሆኖ አገኘው። አንተ ሕፃን ከየት አገር መጣህ? ወደዚህስ ብቻህን መጣህን? አለው። አዎን፣ በአምላኬ ፍቅር ተስቤ ከእናት አባቴ ቤት ተለይቼ ወደዚህ መጣው፣ በገዳምም መሞት እፈልጋለሁ አለ። ጌታችንም አንተ ሕፃን ስለሆንክ ልብስም ስላለበስክ ታገስ፣ በረሃውን አትፈራምን? አለው። አባታችን ገብረ መንፈስ ቅዱስ ከእናቴ ጋር ሳለሁ እህል አላቀመሰችኝም፣ እኔም እህል እንዳልበላ ውሃ እንዳልጠጣ ልብስ እንዳልለብስ ለአምላኬ ቃል ገብቻለሁ። አምላኬ ከወደደ ጸጉር አብቅሎ ሰውነቴን ያልብሰው አለ። ጌታችን የእምነቱን ጽናት አይቶ ና በቀኜ ቁም አለው። እመቤታችን ድንግል ማርያም እጁን ይዛ እኔንና ልጄን ስለወደድክ እኔም ልጄም እንወድሃለን ብላ እንደተወደደ ልጁ አቅፋ ሳመችው። ጌታችንም በመንፈስ ቅዱስ አጸናው። የጀመርከውን ገድል ፈጽም አለው። ጌታችንም ልክ እንደ እመቤታችን ባረከው። ከባረኩትም በኋላ ተመልሰው ወደ መጡበት ሄዱ።
ከዚህም በኋላ አባታችን ገብረ መንፈስ ቅዱስ እንዲህ እያለ በብዙ ድካም በብዙ ትጋት ኖሮ አደገ። ጌታ የሰጠውን ቃል ኪዳን ከተቀበለ እና ከሰማ በኋላም ተመልሶ ሰው ወደማይደርስበት ወደ በረሃ ሄደ። በዛም ልክ እንደ ሐዋርያት ልዩ ልዩ ተአምራትን ያደርግ ጀመር። አጋንንትን አወጣ፣ ድውዮችን ፈወሰ፣ ለምጻሞችን በቃሉ አነጻ። አጋንንት ያደሩባቸውን ሰዎች ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ባመኑ ጊዜ ከደዌያቸው ይፈወሱ ነበር። ከዚህም በኋላ የአባታችንን የአቡነ ገብረ መንፈስ ቅዱስ ትምህርቱን፣ ዜናውን፣ ሃይማኖቱን ሰምተው ከተለያዩ አካባቢዎች ከምድረ ግብፅ የተወጣጡ ካህናትና ዲያቆናት መጡ። አባታችን ገብረ መንፈስ ቅዱስ መንፈሳዊ አባቱ አባ ዘመደ ብርሃን እንዳስተማረው በጾም በጸሎት በመወሰን በንጽሐ ሥጋ በንጽሐ ነፍስ ጸንተው እንዲኖሩ ሕገ እግዚአብሔርን አብዝቶ አስተማራቸው። እንዲህ እያስተማረ ባለበት ሰዓትም ከዕለታት አንድ ቀን ወደ አባታችን ገብረ መንፈስ ቅዱስ አንድ ካህን ከሩቅ አገር መጣ። በእርሱም የደረሰበትን ነገር ሁሉ ነገረው። ሰው ብዙ ኃጢአት ቢሠራ በንስሐ ይድናልን ብሎ አባታችን ገብረ መንፈስ ቅዱስን ጠየቀው። አባታችንም ጌታችን ኢየሱስ ክርስቶስ በወንጌል ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ያለውን አላስታወስክምን? ልጄ ሆይ እግዚአብሔር ምሕረቱ የበዛ መዓቱ የራቀ ታማኝ ይቅር ባይ አምላክ ነውና አለው። ያን ጊዜም ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ ኃጢአተኛ ኃጢአት ሰርቶ በንስሐ ቢመለስ በኃጢአት እንደማይሞት መንፈስ ቅዱስ እንደገለጸለት ለዚያ ካህን ንስሐ ሰጠው። አባታችን ገብረ መንፈስ ቅዱስ ንስሐ ከሰጠው በኋላ ያም ካህን ደስ እያለው ወደ ቤቱ ተመለሰ። አባታችን ገብረ መንፈስ ቅዱስ ሲያስተምር ትምህርቱን ይሰሙ ዘንድ ብዙ ሰዎች ወደ እርሱ ይመጡ ነበር። መንፈስ ቅዱስ አድሮበት ነበርና ብዙ በሽተኞች በጸሎት አምነው ይፈወሱ ነበር። ለኃጢአተኞች ስርየትን ይለምንላቸው ነበር፣ ከእግዚአብሔር ዘንድ ምሕረትን ይቅርታን ይሰጣልና። ከዕለታት አንድ ቀን ሰዎች እየመሩት አንድ ዓይነ ስውር ወደ አባታችን መጣ። አባታችን ገብረ መንፈስ ቅዱስም በጸሎት ዓይኖቹን አበራለት። እርሱም ዓይኖቹ ስለበሩለት ደስ እያለው ወደ ቤቱ ተመለሰ። ዜናውንም በዓለም ሁሉ ተሰማ። በእርሱም ዘንድ ድነት ስላገኙ ቦታው እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቦታው ከተማ ሆነ። አባታችን ገብረ መንፈስ ቅዱስ ግን ሰዎች መልካም ሥራውን ተጋድሎውን ስላወቁበት እጅግ አዘነ። እንዲህ አለ፣ ሰዎች እንዳያውቁኝ በዚህ ዓለምም ውዳሴ ከንቱ እንዳይሆንብኝ ከዚህ ቦታ ወደ ሌላ ሀገር እሄዳለሁ አለ። አባታችን ገብረ መንፈስ ቅዱስ በዚህ ሐሳብ እያለ መልአኩ ቅዱስ ገብርኤል መጥቶ ቀድሞ እንዳወጣውህ አሁንም ወደ ሰማይ ላውጣህ አለው። በክንፉ አቅፎ ወደ ሰማያት አሳረገው፣ በእግዚአብሔር ፊትም አቀረበው። ዳግመኛም አብርሃም፣ ይስሐቅ፣ ያዕቆብ 15ቱ ነቢያት፣ 12ቱ ሐዋርያት፣ ቅዱሳን ሁሉ ወዳሉበት አደረሰው። ጌታችንም ከኋላቸው የተወለደ በገድል የሚበልጣቸው በክብር የሚመስላቸው ወደ እኔ በመጣ ጊዜ ከእኔ ጋር ነግሶ የሚኖር እንደ እናቴ እንደ ማርያም ንጹሕ የሆነ ይህን ጻድቅ እጅ ንሱት፣ ውደዱት፣ ባርኩት አላቸው። ጌታችንም ለአባታችን በአንድነት በሦስትነት ተገለጸለት። እጁንም ዘርግቶ አቅፎ ሳመው፣ ባረከውም። በልመና በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉና ከሰው ተለይተህ ወደ በረሃ ግባ፣ ከአንበሶችና ከነብሮች ጋር ኑር አለው። አባታችን አቡነ ገብረ መንፈስ ቅዱስም ጌታችንን እነዚህን የሰጠኸኝን አንበሶች፣ ነብሮች ምን ይመገባሉ ጌታዬ አለው። ጌታችንም የረገጥከውን የእግርህን ትቢያ ለሰው በዚያ ይጠግባሉ፣ ወደ እኔ እስክትመለስ ድረስ ይህ ምግብ ይሆናቸዋል አለው። ከዚያ የነበሩት ሁሉ ይህን ነገር ሰምተው አደነቁ። እነርሱም መላእክት ናቸው። ዳግመኛም ልብስ ሳይለብስ ራቁቱን ባዩት ጊዜ አደነቁ። ጌታችንም ቅዱስ ገብርኤል ያወርደው ዘንድ አዘዘው። ቅዱስ አባታችን ወደ ቀድሞ ቦታው መለሰው። አባታችንም የጌታን ቃል ሰምቶ ከቀድሞ ቦታው ወደ ሌላ በረሃ ሄደ። በውስጧም ተቀመጠ። ሕዝቡም ባጡት ጊዜ ፈጽመው አዘኑ። ስላደረገላቸው ልዩ ልዩ ተአምራት ጽኑ ልቅሶን አለቀሱ። ለአምላኩ በቀንና በሌሊት ስለመገዛቱ ስለ ብዙ ድካሙና መልካም ሥራውን ሁሉ አለቀሱ። ከሰው ተለይቶ ወደ በረሃ ከገባ በኋላም የበጋውን ሐሩር የክረምቱን ቁር ታግሶ በዚያ ለብዙ ዓመታት በመከራ ኖረ። ልብስ አልለበሰም፣ ራቁቱን ኖረ እንጂ። በወገቡም የማቅ መታጠቂያ ነበረው። ራቁቱን በቀዝቃዛ ስፍራ ቆሞ ይጸልይ ነበር። በውርጩ ቅዝቃዜ የተነሳ ሰውነቱ ደርቆ ነበር። ነፍሱንም ነፍሴ ሆይ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ ወቂ፣
ጽኚ፣ በርቺ አላት። በቀንና በሌሊት በጾምና በጸሎት በስግደትም ጭምር ሥጋው እስኪደርቅ ድረስ ቆዳው ከአጥንቱ ጋር እስኪጣበቅ ድረስ ጸንቶ ኖረ። ምግብም አልነበረም። የእንጨት ፍሬም ቢሆን ስርም ቢሆን ቅጠልም ቢሆን ሳርም ቢሆን ሌሎች ገዳማውያን የሚመገቡትም ቢሆን ለሥጋው ምንም ምክንያት አልሰጠም። መላእክትም ዘወትር ይጎበኙት ነበር። በሥራው በአኗኗሩ ይመስላችኋልና ከቀደሙት ቅዱሳን አባቶች በሥራው በአኗኗሩ የሚመስለው የለም። በምድር ላይ ድካምን አበዛ። ምድራዊ ምግብን አልተመገበም፣ ውሃንም አልጠጣም፣ ልብስ አልለበሰም፣ በምንም ምን ለሥጋው አላደላም። አባታችን አቡነ ገብረ መንፈስ ቅዱስ በእውነት መላእክትን መሰለ። በዚህ ዓለም ስለ ምድራዊ መብል አልተጨነቀም፣ ስለ እግዚአብሔር ብሎ ተራበ ተጠማ እንጂ። ስለዚህም ምግቡ ሰማያዊ ኅብስት ሆነ። ያንንም ቢሆን እየበላ አይደለም፣ ያንን ኅብስት ያንን ጽዋ ባሸተተ ጊዜ ብቻ ሳይበላ ሳይጠጣ ይጠግብ ይረካ ነበር እንጂ። እንዲህ እያሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እግዚአብሔርን በመፍራት በፍጹም ትጋትና ተጋድሎ ቀጠሉ። የሰማነውን በልቦናችን ያሳድረብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። በጻድቁ አባት በአቡነ ገብረ ሕይወት ምልጃ ቸርነቱን ይሰጠን ዘንድ እግዚአብሔርን እንለምነው። አምላክን በወለደች በድንግል ማርያም አማላጅነት ተራዳይ በሚሆን በአባታችን በገብረ መንፈስ ቅዱስ ልመና እግዚአብሔር ከጠላታችን ሰይጣን ተንኮል ሁሉ ይጠብቀን። የአባታችን ጸሎቱና በረከቱ የረዳትነቱ ሀብት የአምላኩ ፍቅር በእኛ በሕዝበ ክርስቲያኑ ጋር ለዘላለም ጸንቶ ይኑር። በቀጣይ መርሃ ግብራችን ቀጣዮቹን የአባታችንን ገድላት ይዘንላችሁ እንቀርባለን። ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቀጣዩ ክፍል እንዲደርሱ ያድርጉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።